Vive la République! Nicolas Sarkozy has been sentenced to 5 years in prison. الصين وروسيا وبريطانيا وفرنسا وأمريكا. Et vive la France! Nicolas Sarkozy ተፈረደባቸው። The case was related to millions of euros of illicit funds from the late Libyan leader Colonel Muammar Gaddafi. በመዲናችን አዲስ አበባ ብዙዎችን ያስገረመ ያለ በአይነቱ ልዩ የሆነ ቦታ እናስተዋውቃችሁ። አሚባራ ፕሮፐርቲስ ሸራተን አቅራቢያ ወዳጅነት ፓርክ ፊት ለፊት እጅግ ዘመናዊ ቤቶችን እየገነባ ይገኛል። በ35000 ካሬ ሜትር ይዞታ ላይ የተመሰረተው ኮምፓውንድ ግንባታ ከ80 በመቶ በላይ ደርሷል። እያንዳንዱ መኖሪያ የተናጠል ካርታ ባለቤት ነው። እርሶ ቤት ለመግዛት ሲወስኑ አሚባራን የሚመርጡባቸው አያሌ ምክንያቶች አሉ። ከባለ 1 እስከ ባለ 4 መኝታ ቤቶቻችን ከ50 በመቶ በላይ ብድር ተመቻችቶላቸዋል። አዲሱን ዓመት ታሳቢ በማድረግ ከ1 እስከ 7.4 ሚሊዮን ብር ልዩ ቅናሽ ተዘጋጅቷል። ቤቶቹ በልዩ ጥበብ የተገነቡ ናቸው። ምን ይጠብቃሉ? አሁኑኑ በ0933 75 44 44 ይደውሉ። አሚባራ ፕሮፐርቲስ። የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ ከቀድሞ የሊቢያ መሪ ኮሎኔል ሙአመር ጋዳፊ በርካታ ሚሊዮን ዶላሮችን ለምርጫ ቅስቀሳ በመቀበል ተከሰው የነበረ ሲሆን ለዓመታት ሲከራከሩ ከቆየ በኋላ ፓሪስ ላይ ባስቻለው ፍርድ ቤት የ5 ዓመታት እስራትና በተጨማሪም 100,000 ዩሮ የገንዘብ መቀጫ እንዲከፍሉ ተፈረደባቸው። ኒኮላስ ሳርኮዚ በተከሰሱባቸው ሁሉም ክሶች በቀላል ሙስናና በሕገ ወጥ ገንዘብ የምርጫ ቅስቀሳ ማካሄድ የሚሉ ክሶችን ጨምሮ በ6 የተለያዩ ክሶች ጥፋተኛ ናቸው ሲል ፍርድ ቤቱ በይኗል። ምርመራው የተከፈተው እንደ አውሮፓውያን አቆጣጠር በ2013 የወቅቱ የሊቢያ መሪ ሙአመር ጋዳፊ ልጅ ሰይፍ አልኢስላም ሳርኮዚ ለምርጫ ዘመቻ የሚሆናቸው በሚሊዮን የሚቆጠር ገንዘብ ከአባቴ ላይ ወስደዋል ብሎ ለመጀመሪያ ጊዜ ከከሰሳቸው ከ2 ዓመት በኋላ ነው። ጉዳዩ ከፖለቲካ ጋር የተያያዘ ነው የሚሉ ሳርኮዚ በ2007 ለምርጫ ቅስቀሳቸው ከጋዳፊ ያገኙትን ገንዘብ ተጠቅመውበታል በሚል የተከሰሱ ሲሆን በምላሹም ሳርኮዚ ጋዳፊን ከምዕራባውያን አገራት ጋር በመተባበር ስማቸውን ለማደስ እንደሚረዷቸው ቃል ገብተዋል ሲል ክስ መስርቶ ነበር። ዳኛ ናታሊ ጋቫሪኖ ክሱን በተመለከተ ሳርኮዚ ለዘመቻው የገንዘብ ድጋፍ ለማግኘት የቅርብ ረዳቶቻቸው የሊቢያ ባለስልጣናትን እንዲያነጋግሩ ፈቅደዋል። ነገር ግን ፍርድ ቤቱ ሳርኮዚ የሕገወጥ ዘመቻ ፋይናንስ ተጠቃሚ መሆናቸውን ለማረጋገጥ በቂ ማስረጃ እንደሌለ ጠቅሶ ይሄኛውን ክስ ውድቅ አድርጎታል። የሳርኮዚ ሚስት ኢጣሊያዊ ተወላጅ የሆነችው የቀድሞ ሱፐር ሞዴልና ዘፋኝ ካርላ ብሩኒ ሳርኮዚ ባለቤቷ ከጋዳፊ ጋር በተያያዘ ለቀረበባቸው ክስ ማስረጃም የሆኑ ሰነዶችን በመደበቅና ከወንጀለኞች ጋር በመተባበር ማጭበርበር ፈጽማለች በሚል ክስ የተመሰረተባት ሲሆን ሁለቱንም ክሶች ተከራክራ ውድቅ አድርጋቸዋለች። በችሎቱ ከተከሰሱት መካከል የቀድሞው የአገር ውስጥ ጉዳይ ሚኒስትር ክላውድ ጉየንና ብሪስ ሆርቴፋክስ ይገኙበታል። ፍርድ ቤቱ ጉየንን ከሌሎች ክሶች መካከል በሙስና ጥፋተኛ ብሎታል። ብሪስ ሆርቴፋክስን ደግሞ በወንጀል ሴራ ጥፋተኛ አድርጎታል። በፈረንሳይና በመካከለኛው ምስራቅ መካከል አገናኝ ሆነው የሚሰሩት ሊባኖሳዊው ባለሀብት ዛይድ ታከይዲን የሳርኮዚ የምርጫ ቅስቀሳ በከፍተኛ ሁኔታ ከትሪፖሊ በተገኘ ገንዘብ መደገፉን ተናግረው የገንዘቡን መጠን ሳርኮዚ ፕሬዝዳንት ከሆኑ በኋላ የተከፈላቸውን ጨምሮ 50 ሚሊዮን ዩሮ እንደሚሆን ለፍርድ ቤቱ ምስክርነት ሰጥተዋል። ኒኮላስ ሳርኮዚ ለዳግም ምርጫ ከፍተኛ የሆነ ገንዘብ በማውጣትና ወንጀላቸውን ለመሸፋፈን የሕዝብ ግንኙነት ኩባንያ በመቅጠር ጥፋተኛ ከተባሉ በኋላ ይግባኝ ብለዋል። በዚህ ክስ የ1 ዓመት እስር ተፈርዶባቸው የነበረ ሲሆን በኋላ ላይ 6 ወር የሚሆነው ቅጣት ተቀንሶላቸዋል። በፈረንሳይ ታሪክ ውስጥ ኒኮላስ ሳርኮዚ ለዳኛ ጉቦ ለመስጠት በመሞከር ጥፋተኛ ሆነው እስር የተፈረደባቸው የመጀመሪያው የፈረንሳይ ፕሬዝዳንት ሆነዋል። በመጪው ጃንዋሪ መጀመሪያ ላይ የፓሪስ ከፍተኛ ፍርድ ቤት ይግባኝ በማለት እስር ቤት ከሚገቡ ይልቅ ቤታቸው ሆነው ልዩ የመከታተያ መሳሪያ ተገጥሞላቸው ቅጣታቸውን በቤታቸው ሆነው መፈጸም ይችላሉ የሚል የፍርድ ማቅለያ ሐሳብ ሰጥቷል።
አነሰም በዛ ፍትህ ከሌለ የወርቅ ሚዛንና መዶሻ ብቻቸውን ጌጥ እንጂ ምን ሊሆኑ በማለት ፍርድ ቤቱን ጠይቀው የነበሩት የ70 ዓመቱ ወግ አጥባቂ የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ በሙስናና ተያያዥ ወንጀሎች ሳቢያ የ3 ዓመታት እስራት የተፈረደባቸው ቢሆንም የፈረንሳዩ የከፍተኛ ሰበር ሰሚ ችሎት 2 ዓመት አንስቶ በ1 ዓመት ጽኑ እስራት ወደ ዝብጥያ እንዲወርዱ የመጨረሻ ፍርድ በመስጠት መዝገቡን ዘግቷል። ከዚህ በተጨማሪም በውሳኔው መሰረት ሳርኮዚ በአገሪቱ ውስጥ በሚካሄዱ ፕሬዝዳንታዊ ምርጫዎች እንዳይሳተፉና ለ3 ዓመታት ታግደው እንዲቆዩ ወስኖባቸው ነበር። ሳርኮዚ በጠበቃቸው በኩል እንደገለጹት ውሳኔውን የሚቀበሉ ቢሆንም ስትራስቡርግ የሚገኘው የአውሮፓ የሰብአዊ መብት ፍርድ ቤት ጉዳያቸውን በይግባኝ እንዲመለከትላቸው አቤት እንደሚሉ መናገራቸው ይታወሳል። ኒኮላስ ሳርኮዚ ለ2007 የምርጫ ዘመቻ ከሟቹ የሊቢያ መሪ ኮሎኔል ሙአመር ጋዳፊ በምዕራብ ለንደን በሆላንድ ፓርክ ውስጥ የነጡ የመኖሪያ አፓርታሞች ባለቤት እንዲሁም የጦር መሳሪያ ነጋዴው ባለጸጋው የሊባኖስ ተወላጅና የፈረንሳይ ዜጋ የሆነው ዚያድ ታኪዲዲን አቀባባይነት 5 ሚሊዮን ዩሮ የገንዘብ ስጦታ በመቀበል ክስ ተመስርቶባቸው ተፈረደባቸው። ኒኮላስ ሳርኮዚ በዣክ ሽራክ መንግስት ውስጥ የሀገር ውስጥ ጉዳይ ሚኒስትር ሆነው አገራቸውን እያገለገሉ በነበረ ጊዜ ፕሬዝዳንት ዣክ ሽራክን በመተካት የሴንትራል ራይት ፓርቲ እጩ ሆነው የምርጫ ቅስቀሳ ሲያካሂዱ በነበረበት ወቅት ነው ከሊቢያ መንግስት ጋር ጥብቅ ግንኙነት መስርተው የነበረው። ሳርኮዚ ከጋዳፊ የስለላ ኃላፊ አብዱላህ ሴኑሲ ጋር ለምርጫ ዘመቻው 50 ሚሊዮን ዩሮ ድጋፍ ለማግኘት የጽሑፍ ስምምነት አድርገው ነበር። ሳርኮዚ ይህንን ተልዕኮ ለመፈጸም መምረጡ በዘፈቀደ አልነበረም። ለረጅም ጊዜ ስለ እስልምና ጥሩ ነገር ይናገር ነበርና በስልጣን ላይ በነበረበት ጊዜም የፈረንሳይን አናሳ እስላማዊ ቡድን የሃይማኖት ተዋረድን ጨምሮ ከአገራዊ መልክዓ ምድር ጋር ለማዋሃድ ሞክሯል። የፈረንሳይ መገናኛ ብዙሃን ስለዚሁ የቀድሞ ፕሬዝዳንት ሳርኮዚ ከሊቢያ ፕሬዝዳንት ሙአመር ጋዳፊ ጋር ስላደረጉት ድብቅ ድርድር እንደዘገቡት ሚስጥራዊ የገንዘብ ዝውውሩን በጥሬው ለማዘዋወር እንዲያመቻቹ በሁለቱም በኩል በርከት ያሉ አማላጆች ተወክለው ለተግባራዊነቱ መንቀሳቀሳቸውን ይገልጻል። ኒኮላስ ሳርኮዚ እድል ቀንታቸው ፕሬዝዳንት ሆነው መመረጣቸውን ተከትሎ ታኅሳስ 10 ቀን 2007 የሊቢያው ሙአመር ጋዳፊን በፓሪስ ሞቅ ያለ አቀባበል ያደረጉላቸው ሲሆን የሊቢያው መሪ ሙአመር ጋዳፊ በኤሊሴ ቤተ መንግሥት አቅራቢያ ባሉ የአትክልት ስፍራዎች ውስጥ ግዙፉን ድንኳናቸውን እንዲተክሉ ተፈቅዶላቸዋል። በወቅቱ ይህን በፈረንሳይ ውስጥ እንደ አምባገነን የሚታዩ በበርካታ ሀገራት የውስጥ ጉዳይ ጣልቃ በመግባትና በጀብደኝነታቸው የሚከሰሱትን ጋዳፊን ማስተናገድ በፈረንሳይ ሚዲያ ውስጥ ውዝግብ ፈጥሮ ነበር። እንደ አውሮፓውያን አቆጣጠር በ2011 ዓ.ም የአረብ አብዮት ወቅት በሰሜን አፍሪካ ራሳቸውን ዴሞክራሲያዊ ነን በሚሉ አማጽያን ጥቃት ከደረሰባቸው የመጨረሻዎቹ አምባገነን መንግስታት አንዷ ሊቢያ ነበረች። ጋዳፊ ከስልጣን እንዲወርዱና በሽግግር መንግስት እንዲተኩ ጥሪ ካቀረቡላቸው መካከል ፈረንሳይ አንዷ ነበረች። ራሳቸውን ዴሞክራት ነን የሚሉትና ሊቢያን ወደ በረሃ ገነት እንቀይራታለን የሚል የተስፋ ቃል ከፍተኛ የጦር መሳሪያና የገንዘብ ድጋፍ ከእንግሊዝ ከፈረንሳይና ከኢጣሊያ መንግስታት ያገኙ የነበሩት በተለያዩ የአውሮፓ ሀገራት በስደት ከሚኖሩበት ድጋፍ በሚያደርጉላቸው መንግስታት እገዛ ተሰባስበው ባቋቋሙት አማጺ ቡድን አማካይነት ከአገሪቱ መንግስት ጋር ጦርነት ከፍተው ነበር። የጋዳፊ መንግስት በቤንጋዚና በአገሪቱ ምስራቃዊ ክፍል በእነዚህ አማጺ ኃይሎች ላይ ድል ለማድረግ በተቃረበበት ወቅት በፈረንሳይ የሚመራው ኔቶ ወደ ግጭት የገባ ሲሆን መጀመሪያ የተባበሩት መንግስታት ሰላማዊ ዜጎችን ከታሰበው እልቂት ለመጠበቅ ፍቃድ ከሰጣቸው ወገኖች ውጪ ማንኛውም በረራ ተከለከለ። ከዚህ በኋላ ደግሞ በብሪታንያ ፓርላማ አገሪቱን ከሚያወድም ጦርነት ለመታደግ አማጺያን ኃይሎችን ለመርዳትና ሰራዊት ለማዝመት እንዲፈቀድ የውሳኔ ሐሳብ ቀረበ።
ይህ የውሳኔ ሐሳብ ለጣልቃ ገብነት ከተፈቀደው በላይ በመሆኑም የሊቢያን አገዛዝ ለመጣል አመሳጭቷል። በዚህም ምክንያት መሪው ሙአመር ጋዳፊ በቡድን ጥቃት በአሰቃቂ ሁኔታ እንዲገደሉ ምክንያት ሆኗል። ከጋዳፊ ሞት በኋላ እስካሁን ድረስ በሊቢያ ሁከት፣ ብጥብጥና መበታተን ቀጥሏል። አሁንም ተፋላሚ ኃይሎች የኃይል ማዕከላትን፣ የነዳጅ ዘይት ጉድጓዶችን እንዲሁም መሬት ለመቆጣጠርና ዓለም አቀፍ ዕውቅና ለማግኘት እየተሽቀዳደሙ ነው። የሊቢያ መሪ መገደልና ጠንካራው የሊቢያ ማዕከላዊ መንግስት መንኮታኮት አሁን በዓለም አቀፍ ደረጃ ልዩ ትኩረት ተሰጥቶታል። ምክንያቱም በመጨረሻዎቹ ወራት ጋዳፊ ለፈረንሳይና አውሮፓ እያደረጉ የነበረውን ጠቃሚ አገልግሎት አስታውሷቸው ነበር። ከሰሜንና ከሰሃራ በታች ያሉ ጥገኝነት ጠያቂዎች የሚመጡባቸው አካባቢዎች ከፍተኛ የጂሃዲስትነት ስጋትን የያዙና በቀላሉም ወደ ምስቅልቅልነት ሊለወጡ እንደሚችሉ ጋዳፊ በተደጋጋሚ ሰጡት የነበረው ማስጠንቀቂያ የተጋነነ አልነበረም። የጋዳፊን ግድያ ተከትሎ በተፈጠረው ትርምስ ሊቢያ ወደ አውሮፓ በሚደረጉና በሚሊዮኖች ለሚቆጠሩ ስደተኞች መሸጋገሪያና ሕገወጥ የሰዎች ዝውውር አቀናባሪዎች ዋና ማዕከል የሚገኝባት አገር ሆናለች። ይህ ባይሆን ኖሮ በሶሪያ የእርስ በርስ ጦርነት የተፈጠረው ችግርና በመካከለኛው ምስራቅ ያለው አለመግባባት እስካሁን ድረስ እየተባባሰ አይሄድም ነበር። እንደ አውሮፓውያን አቆጣጠር በመጋቢት 2011 ዓ.ም በሊቢያ ማዕከላዊ መንግስት ላይ የመጨረሻው ጥቃት ከመፈጸሙ በፊት የጋዳፊ ልጅ ሰይፉል ኢስላም ከዩሮ ኒውስ ጋር ባደረገው ቃለ መጠይቅ ሳርኮዚ የአማጽያኑን ቃል አቀባይ በፓሪስ ተቀብለው ከማበረታታት እንዲቆጠቡ ብዙ ሚስጥሮችን መግለጽ እንችላለን። ስለዚህ ፈረንሳዮች መጠንቀቅና ዝም ማለት አለባቸው፣ አለበለዚያ በፈረንሳይ ትልቅ ቀውስን የሚያደርስ የአጸፋ እርምጃ ለመውሰድ እንገደዳለን በማለት አስጠንቅቆ ነበር። ሰይፉል ኢስላምና ሌሎች የጋዳፊ ታማኝ ባልደረቦች ብዙም አስተዋይ አልነበሩ። ሳርኮዚ የ2007 ምርጫን እንዲያሸንፉ ሙአመር ጋዳፊ ከፍተኛ የገንዘብ ድጋፍ ማድረጋቸውን የሚያውቁት ሳርኮዚና የቅርብ ሰዎቻቸው ጋዳፊን ከነሚስጥራቸው ለዘላለም ለማሰናበት ይወስናሉ። እንደ አውሮፓውያን አቆጣጠር በ2012 ሳርኮዚ ለቀጣዩ የፕሬዝዳንትነት ምርጫ ሲዘጋጁ ከፍተኛ ተቀባይነት ያለው ሚዲያፖርት የተባለው የፈረንሳይ የዜና ድረገጽ እንደ አውሮፓውያን አቆጣጠር የ2007ቱን የጋዳፊና የሳርኮዚን ስምምነት፣ የሊቢያን የስጦታ ገንዘብና ሌሎች በርካታ ሰነዶች ለሳርኮዚ ዋና ረዳት ክሎድ ጉዌንት የተላለፉበት ሂደቶች የተካተተበት ዶክመንታሪ ፊልም አስተላለፈ። ከማስረጃዎቹ አንዱ ሳርኮዚን ከጋዳፊ ጋር ያስተዋወቀው ሊባኖሳዊ ነጋዴ ዚያድ ታኪዲዲን ፊልም ነው። ታኪዲዲን የገንዘብ ጉዳዮችን ለሳርኮዚና ጉዌንት እንዴት እንዳስረከበ በዘጋቢ ፊልሙ ላይ ያብራራል። ይህን ተከትሎ ሙአመር ጋዳፊ የተገደለው በአማጽያኑ ሳይሆን በሳርኮዚ ፈጣን ትዕዛዝ መሰረት ህዝቡ ሰርገው በገቡት የፈረንሳይ ምስጢራዊ አገልግሎት ወኪሎች ጭንቅላቱን በጥይት ተመትቶ ነው የሚል ወሬ ወጣ። እንደ አውሮፓውያን አቆጣጠር በ2013 ሳርኮዚ በምርጫ ተሸንፈው ከቤተ መንግስት ተሰናበቱ። ያለ መከሰስ መብት ባጡበት ወቅት ንቁና ግልጽ የሆነ ሙስና፣ ስልጣንን አላግባብ መጠቀም፣ የህዝብን ገንዘብ አላግባብ መጠቀም፣ ገንዘብን ማሸሽና በመሳሰሉት ክስ በፈረንሳይ ተከፈተ። ይህ በእንዲህ እንዳለ ሚዲያፖርት ድረገጽ ያገኛቸው ሰነዶች ሐሰት ናቸው ሲል ጉዌንት ተናገረ። ይሁን እንጂ የፈረንሳይ ፍርድ ቤት አንዳንዶቹ ትክክለኛ ናቸውና ለምርመራው ጥቅም ላይ ሊውሉ ይችላሉ ሲል ደምድሟል። ከጉዌንትና ከሌሎች የተጠየቁ ካሉት የቀድሞ ጓደኞቹ ጋር እንዳይገናኝም አከልክሏል። የቀድሞ ሚኒስትርና የሳርኮዚ ቀኝ እጅ የሆኑት ብሪስ ኦርታፈም በፖሊስ ቁጥጥር ስር ውለዋል። ሌሎችም የንግድ ሰዎችና ባለስልጣናት በተመሳሳይ በቁጥጥር ስር ውለው ክስ ተመስርቶባቸዋል። ለሞን የተሰኘው ታዋቂ የፈረንሳይ ጋዜጣ እንደዘገበው የቀድሞው የሊቢያ የፋይናንስ ሚኒስትር የሆኑት በሽር ሳሌህ ሳርኮዚ
ከጋዳፊ ላይ 5 ሚሊዮን ዩሮ እንደተቀበሉ ማረጋገጫ ሰጥተዋል። ከ2007 እስከ 2012 ፕሬዝዳንት የነበሩት ሳርኮዚ ባለፈው ዓመት በተካሄደው የ10 ቀናት የፍርድ ሂደት ላይ የተከሰሱባቸውን ክሶች በሙሉ የካዱ ቢሆንም የካቲት 22 ቀን 2013 ዓ.ም የሙስና ወንጀል መፈጸማቸው በፍርድ ቤት ተረጋግጦ የ3 ዓመት እስራት ተፈርዶባቸዋል። ሳርኮዚ እንደ አውሮፓውያን አቆጣጠር በ2014 ከፖለቲካ ፓርቲያቸው የምርጫ ዘመቻ ጋር በተያያዘ የቀረበባቸውን ክስ ለማስቀልበስ ጉዳዩን ለያዙት ዳኛ በሞናኮ እልክ ስልጣን ለመስጠት መሞከራቸው ነው ጥፋተኛ ያስባላቸው። በፕሬዝዳንቱ ላይ የ3 ዓመት የእስር ብያኔ ያሳለፉት ዳኛ ሳርኮዚ ወደ እስር ቤት ከመሄድ ይልቅ በኤሌክትሮኒክ መለያ 1 ዓመት በቤት ውስጥ ሊቆዩ ይችላሉ ብለዋል። 2 ዓመቱ ግን ሌላ ጊዜ ሊቆያቸው እንደሚችል ተጠቅሷል። ሳርኮዚ ያለ ምህረት ጊዜ ተጠቅሶ የእስር ቅጣት የተላለፈባቸው የመጀመሪያው የቀድሞ የፈረንሳይ መሪ እንደሆኑ ይነገራል። ይህን ተከትሎ ከበርካታ ዓመታት በኋላ በቀድሞ ፕሬዝዳንት ኒኮላይ ሳርኮዚ የስልጣን ዘመን በተፈጸሙና በዚህ የሙስና ቅሌት እጃቸው አለበት ተብለው ከተከሰሱ 11 ተከሳሾች ውስጥ ከባለቤቷ በስተቀር ከማንም ጋር እንዳትገናኝ የተከለከለችው ካርላ ብሩኒ በወንጀሉ ምንም አይነት ተሳትፎ አልነበራትም። ባለቤቷ ኒኮላይ ሳርኮዚና ሌሎች ተጠርጣሪዎች ፈጽመውታል በተባሉ የሙስና ወንጀሎች በአቃቤ ሕግ መስሪያ ቤት ባልደረቦችና በፖሊስ በመታገዝ ለቀናት ቃሏን የሰጠችውና ምርመራ የተደረገባት ካርላ ብሩኒ መጨረሻ ላይ ቢያንስ በ2 ወንጀሎች እንደምትጠየቅና ክስ እንደተመሰረተባት ተነግሯታል። ካርላ ብሩኒ ምስክሮች በማስፈራራት በድርጊቱ ያላትን ተሳትፎ በመካድና መረጃ በማድበስበስ ወንጀል ነው ክስ የተመሰረተባት። በእነዚህ ወንጀሎች ጥፋተኝነቷ ከተረጋገጠ በ20 ዓመት ጽኑ እስራት ትቀጣለች። ቀደም ሲል በባለቤቷ ላይ የተመሰረቱትን ክሶች ትርጉም የለሽ እውነታዎች ላይ ያልተቀነበቡ በአቦ ሰጥና በማይታመኑ ውሸቶች የታጨቁ ለመሆናቸው እርግጠኛ መሆኗን ገልጻለች። አሁን ከጋዳፊ የተገኘውን ጥሬ ገንዘብ በተመለከተ የሚካሄደውን ስም ማጥፋት ለማስቆምና ኒኮላይ ሳርኮዚን ከእስር የማዳን ኦፕሬሽን ተብሎ በተሰየመው እንቅስቃሴ ውስጥ ባላት ተሳትፎና ሳርኮዚ ተወንጅሎባቸዋል በተባሉ ክሶች ላይ ምስክርነት ለመስጠት የተዘጋጁ ምስክሮች ቃላቸው እንዳይሰጡ በማግባባትና በማሴር ወንጀል ተከሳለች። በአንድ ወቅት መለያየት ስላለው ስቃይና ምስጢራዊነት የዘፈን ግጥም ጽፋ አቀንቅናለች። ለዚህ ምክንያት የሆናት አጋጣሚ ከባለቤቷ ሳርኮዚ ጋር ለ5 ቀናት ብቻ በመለየቷ ነበር። በዚህም የተነሳ ያለሱ መኖር እንደማልችል አውቃለሁ፣ ከሱ ቀድሜ ብሞት እመርጣለሁ። በመካከላችን የ13 ዓመት የዕድሜ ልዩነት ቢኖርም እንዲህ ያለ ፍቅርና ሐሴትን በመሸመት ረገድ ሁለታችንም ከሚገባው በላይ እድለኞች ነን። እሱ ለኔ የሕይወቴ ቅመም ነው ብላለች ካርላ ብሩኒ በኩራት። በኒኮላይ ሳርኮዚ ላይ የተነሱትን ጎጂና ዋራጅ ወንጀላዎች ለመዋጋት መጀመሪያ እንደ ዓለም አቀፍ ሱፐር ሞዴልና እንደ ፕሬዝዳንት ሚስት የገጠማትን ፈተና ለማለፍ በእያንዳንዱ እርምጃዋ በጽናት እንድትቋቋም መጠንከር ያስፈልጋታል። የቀድሞ የፈረንሳይ ቀዳማዊት እመቤት ካርላ ብሩኒ የቀድሞ ፕሬዝዳንት ኒኮላስ ሳርኮዚ ከሊቢያ ህገወጥ የገንዘብ ድጋፍ አግኝተዋል በሚል በቀረበባቸው ክስ ምስክሮች ላይ ጫና አድርጋለች የሚል ክስ ቀርቦባታል። የቀድሞዋ ሱፐር ሞዴል ካርላ ብሩኒ ጉዳዩዋ በፍርድ ቤት መታየት ከጀመረ አንስቶ በባለቤቷ በስተቀር በሂደቱ ውስጥ ከተሳተፉት ጋር እንዳትገናኝ ሕጉ ያግዳታል ሲሉ አንድ ስማቸው ሊጠቀስ ያልቻለ ባለስልጣን ተናግረዋል። ካርላ ብሩኒ ላይ ከቀረቡት የመጀመሪያ ክሶች መካከል በ2007 ዓ.ም ፕሬዝዳንታዊ ምርጫ ዘመቻ ወቅት ባሏ ሕገወጥ ገንዘብ ተቀብሏል በሚል በተጠረጠረ ጊዜ ባሏን የሚመረምሩ ዳኞችን በማታለል ምስክሮችን በማበላሸት
እንዲሁም ለማጭበርበር መሞከርን ያጠቃልላል። ካላ በግንቦት ወር በፖሊስ ከተጠየቀች በኋላ ጠበቆቿ ጠቃሚ የሆኑ ማብራሪያዎች ሰጥታለች፣ ነገር ግን ተጨማሪ አስተያየት አልሰጠችም ብለዋል። ዚያድ ታኪሊዲ ሳርኮዚ በሚሊዮን የሚቆጠር ህገወጥ ክፍያዎችን በወቅቱ ከሊቢያ ፕሬዝዳንት ሙአመር ጋዳፊ መንግስት ተቀብሏል ለሚለው ክስ ዋነኛ ምስክር ነው። በ2008 ዓ.ም ሱፐር ሞዴሏ ካላ ብሩኖና ኒኮላይ ሳርኮዚ ለ11 ሳምንታት እፍ ባለ ፍቅር ተይዘው የመገናኛ ብዙሃን መነጋገሪያ ከሆኑ በኋላ በውቁ ኤሊሴ ቤተ መንግስት በደረገና ብዙም ባልተጋነነ የጋብቻ ስነ ስርዓት ተጋቡ። ከዚያ በኋላ ላለፉት 16 ዓመታት ሳይለያዩ የፍቅር ደስተኛ ሆነው ኖረዋል። ታዲያ አሁን ፍርደኛ የሆኑት ሳርኮዚና ካርላ የ20 ግዞት የሚያፈቅሩት ሰው ተለይተው እንደምን ያሳልፉት ይሆን? ያም ሆኖ የቀድሞ የሊቢያ መሪ ሙአመር ጋዳፊ የግድያ ጦስ ሳርኮዚን እንዳሳሰራቸው ሁሉ ቶኒ ብሌርንም ማሳደድ ይጀምር ይሆን?